ትራምፕ ቀዳሚ አጀንዳዬ ለሚሉት ታላቁ የህዳሴ ግድብ ያቀዱት ሴራ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ለግብጽ አቋም በማድላት ላይ የተመሰረቱ ውሳኔዎችንና አስተያየቶችን አዘውትረው አራምደዋል። ምንም እንኳን ገለልተኛ የሸምጋይነት ሚና እንደሚጫወቱ ቢገልጹም የታዘቧቸው ድርጊቶችና ንግግሮች ለግብጽ የሚያደሉ በመሆናቸው በኢትዮጵያ በኩል ተቃውሞ ተነስቶበታል። አሜሪካ በአንጻራዊነት ለግብጽ ያደላችበትና የትራምፕ አስተዳደር የያዘው አቋም የሚከተሉትን ዋና ዋና ጉዳዮች ያካተተ ነው። የፖለቲካ ግፊትና የፋይናንስ አቅርቦት። ግድቡ በዋናነት በኢትዮጵያ ህዝብና መንግስት በራስ አቅም የተገነባ ቢሆንም ትራምፕ በተደጋጋሚ ጊዜያት ግድቡ የተገነባው በአሜሪካ ገንዘብ እንደሆነና የግብጽን የውሃ ፍላጎት አደጋ ላይ የሚጥል መሆኑን በመጥቀስ ኢትዮጵያን ተችተዋል። ሌላው ጉዳይ የመካከለኛው ምስራቅና የአፍሪካ ጉዳይ አጀንዳ ነው። የዳቮስ የዓለም ኢኮኖሚ መድረክ ወርልድ ኢኮኖሚክ ፎረም ላይ እንደተገለጸው የህዳሴ ግድብ ጉዳይ ከፍተኛ የዲፕሎማሲ ትኩረት የተሰጠውና ግብጽን ለማስደሰት በሚመስል መልኩ ግድቡ የወንዙን ፍሰት አግዷል በሚል ሲከራከሩበት ቆይተዋል። በዚህም የቀጥታ ሽምግልናና የደብዳቤ ልውውጥ ሲካሄድ ቆይቷል። በትራምፕ አስተዳደር በኩል ለግብጽ መሪዎች በተላኩ ደብዳቤዎች ማንም አካል የአባይን ውሃ በአንድ ወገን መቆጣጠር እንደማይገባው አጽንኦት በመስጠት ጉዳዩ ዳግም ለመፍታት ያቀረቡት ሀሳብ በግብጽ በኩል አዎንታዊ ምላሽ አግኝቷል። በአንጻሩ ኢትዮጵያ ግድቡ የኃይል አቅርቦቷን ለማሟላት እንጂ ለታችኛው ተፋሰስ አገሮች ምንም አይነት የውሃ እጥረት እንደማይፈጥር ገልጻለች። ትራምፕ ቀደም ሲል ግብጽ ግድቡን ታፈነደው እንደምትችል ያነሱት ሀሳብ እንዲሁም በድጋሚ የአሜሪካን አቋም በማንጸባረቅ የግብጽን ስጋት መቀበላቸው በአሜሪካና በኢትዮጵያ መካከል የዲፕሎማሲ ውዝግብ አስነስቷል። ዶናልድ ትራምፕ የአባይ ውሃ ባለድርሻነት ለዘለቄታው እልባት እንዲያገኝ በሚል ግብጽና ኢትዮጵያን ዳግም ወደ ድርድር ለማስገባት አገራቸው አሜሪካ ቁርጠኛ መሆኗን አስታውቀዋል። ትራምፕ ይህንን ያሉት ለግብጹ ፕሬዚዳንት አብዱልፈታህ አልሲሲ ብለው ትሩዝ ሶሻል በሚባለው የማህበራዊ መገናኛ ድረገጻቸው ላይ ባጋሩት ደብዳቤ ነው። ዶናልድ ትራምፕ የአባይ ውሃ ለግብጽና ህዝቦቿ ያለውን ወሳኝነት እረዳለሁ ብለዋል። ውድ ሀብት የሆነው የአባይ ውሃን ጎረቤቶቻቸውን በሚጎዳ መልኩ ማንም ሊቆጣጠር አይችልም ያሉት ትራምፕ ግብጽ፣ ሱዳንና ኢትዮጵያን በዘላቂነት ለማስማማት እንደሚሰሩም በደብዳቤያቸው ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ለግብጹ መሪ አብዱልፈታህ አልሲሲ በላኩት ደብዳቤያቸው ትክክለኛ የቴክኒካል ባለሙያዎች በተሳተፉበትና ጠንካራ የአሜሪካ ክትትል በሚደረግበት ግልጽና ፍትሐዊ ያሉት ስምምነት ላይ መድረስ እንደሚቻል እምነታቸው መሆኑን ያስረዱት ትራምፕ ዘላቂ መፍትሄ ያሉትም ስምምነት በድርቅ ወቅት ኢትዮጵያ ከምትይዘው ውሃ ለታችኞቹ ተፋሰሶች እንዲለቀቅ እና ኢትዮጵያ ደግሞ በብዙ ሁኔታ ከግድቡ የምታመነጨውን የኤሌክትሪክ ኃይል ለሱዳንና ግብጽ እንድትሸጥ የሚያስችላትም እንደሚሆን ጠቁመዋል። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የሚስተዋለው ውጥረት መፍታት በእቅዳቸው ቀዳሚ ደረጃ ላይ እንደሚገኝ የገለጹት ዶናልድ ትራምፕ የዚህ ጥረታቸው ግቡም በመካከለኛው ምስራቅና በአፍሪካ ዘላቂ ሰላም ማስፈን እንደሆነም ነው የጠቆሙት። ፕሬዚዳንት ትራምፕ ለግብጽ መሪ አብዱልፈታህ አልሲሲ በላኩት ደብዳቤያቸው ትክክለኛ የቴክኒካል ባለሙያዎች በተሳተፉበትና ጠንካራ የአሜሪካ ክትትል በሚደረግበት ግልጽና ፍትሐዊ ያሉት ስምምነት ላይ መድረስ እንደሚቻል እምነታቸው መሆኑን ያስረዱት ትራምፕ ዘላቂ መፍትሄን ይዞ ሊመጣ ይችላል ያሉትም ስምምነት በድርቅ ወቅት ኢትዮጵያ ከምትይዘው ውሃ ለታችኞቹ ተፋሰሶች እንድትለቅና ኢትዮጵያ ደግሞ በበቂ ሁኔታ ከግድቡ የምታመነጨውን ኤሌክትሪክ ኃይል ለሱዳንና ግብጽ እንድትሸጥ የሚያስችላትም እንደሚሆን ጠቁመዋል። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የሚስተዋለውን ውጥረት ለመፍታት በእቅዳቸው ቀዳሚ ደረጃ ላይ እንደሚገኝ የገለጹት ዶናልድ ትራምፕ የዚህ ጥረታቸው ግቡም በመካከለኛው ምስራቅና በአፍሪካ ዘላቂ ሰላም ማስፈን እንደሆነ ነው የጠቆሙት። የድንበር ተሻጋሪ ውሃ አስተዳደር ባለሙያና የታላቁ የኢትዮጵያ ህዳሴ ግድብ ተደራዳሪ ቡድን አባል የነበሩት አቶ ፈቅ አህመድ ነጋሽ ቀደም ሲል ባልተሳካላቸው ጥረታቸው ቅሬታ አላቸው በማለት በቅርቡ ወደ አሜሪካ አቅንተው የነበሩት የግብጽ ፕሬዚዳንት አብዱልፈታህ አልሲሲም ያሸማግሉኝ ተማጽኖ ማቅረባቸውን ተከትሎ የመጣ ነው ብለዋል። አዲሱ የትራምፕ የድርድር ጥያቄ ለኢትዮጵያ ምንም የሚመጣላት ነገር አይኖረውም የሚሉት ባለሙያው አቶ ፈቅ አህመድ ነገር ግን የሚመጣባት ብዙ ነገር እንደሚኖር በምልከታቸው አስረድተዋል። የግብጾች ፍላጎት በግድቡ ዙሪያ አስገዳጅ ስምምነት እንዲፈረም ማድረግ ነው በማለት ይህም አሜሪካ ያረቀቀችውና በጠረጴዛ ላይ እየተንከላወሰ ያለ ሰነድ ነው ብለዋል። በመርዝ የተለወሰ ነው ያሉት ይህ ስምምነት ግብጽ በአባይ ውሃ ላይ አላኝ የምትለውን የውሃ ድርሻ በተዘዋዋሪ እንድትቀበል የሚያደርግ እንደሆነም ነው በአስተያየታቸው የላኩት። ይህ ስምምነት ኢትዮጵያ ከዚህ በኋላ ከግድቡ በላይ በሆነው የላይኛው አባይ ውሃ ክፍል ላይ ከዚህ በኋላ ውሃ እንዳትጠቀም ደንቃራ የሚጥል ነው ብለዋል። ትራምፕ ያረቀቁትና እስካሁንም በኢትዮጵያ ውድቅ ሆኖ የቀረበው ስምምነት ኢትዮጵያ በተደጋጋሚ የቅኝ ዘመን ስምምነት ተቀባይነት የለውም ብላ ካጣጣለችው ስምምነት ጋር የሚመሳሰለውና የሚለየውስ ምን ይሆን በሚል የተጠየቁት የውሃ ባለሙያው ፈቅ አህመድ ይሄኛው ድብልቅ ነው፣ እንደዚያኛው ግልጽ አይደለም ሲሉ ነው የመለሱት። ስምምነቱ ኢትዮጵያ ግድቡ ውስጥ ስለምትይዘው የውሃ መጠን የሚወስንና ድርቅ ከሆነ ደግሞ ከግድቧም ጭምር ለግብጽ ውሃ እንድትለቅ የሚያስገድድ ስምምነት በማለት ይህም የተቀመጠው ውሃ የግብጽ ነው አትንኩት እንደማለት ነው ሲሉ አንድምታውን አስረድተዋል።
ከምንም በላይ ቁጥራዊ ስምምነቶችን መፈረም እነሱ አለን ለሚሉት የተጋነነ የውሃ መብት እውቅና መስጠት ነው ያሉት ባለሙያው፣ ኢትዮጵያ ግን ይህን አድርጋ አታውቅም ነው ያሉት። ፕሬዚዳንት ትራምፕ ለላኩት ለአዲሱ የድርድር ጥያቄ የኢትዮጵያስ ምላሽ ምን ሊሆን ይገባል የተባሉት የወሰን ተሻጋሪ ውሃ አስተዳደር ባለሙያው በዚህ ላይ ጥልቅ ጥበብ ያስፈልጋል ይላሉ። አሁንም ቢሆን መፍትሄው ከድርድሩ በመሸሽ ዲፕሎማሲያዊ ጫና ውስጥ መግባት ሳይሆን መፍትሄው ጥንቃቄ የተሞላበት ምላሽ መስጠትና በራስ አቋም መደራደር ነው ብለዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።